ከማንም በላይ ተበድያለሁ ማለት ነው። ፍቃዱ አንተ ብትሆን 80 ሚሊዮን ብር የተካድከው እንዲህ እየሳቅና እያላገጥክ ፈርስት ኦፍ ኦል ይኸውልሽ አንድ ነገር ልንገርሽ። ፈርስት ኦፍ ኦል ይሄ ልጅ 80 ሚሊዮን ብር የለውም። 80 ሚሊዮን ብር አይኖረውም፣ የለውም፣ አይሰጣትም ማለት በደንብ ነገሮች ከሆነ ያወጣውትኝ 50 ሚሊዮን ብር ነው እያለ ያለው ማለት ነው። እኔ ነገ እኔና አንተ በአካል መገናኘት እንችላለን በማንኛውም ቦታ ላይ 6 ወር ይሰራበት 6 ወር ይኸውልሽ 6 ወር ሰራበት ማለት አንቺ 6 ወር ሰራዋለሽ እንጂ 6 ወር በሙሉ የሰራበት ምን ያህል ገንዘብ እንደሆነ ኤቪደንስ አለሽ አለሽ? ስለዚህ ቀድም ያልኩሽ ነው። እየተደማመጠ ነው። በጮህ እኮ አይደለም ባይዘው። እሺ አናግሪኝ። 6 ወር ለመስራቱ ኦልሬዲ አማውንቱ አይታወቅም እንጂ 6 ወር ለመስራቱ የገባበት ቀን የስራውን የጀመረበት ጊዜ ማስረጃ ነው። ምን ያህል አማውንት ሰርቷል የሚለውን የምታውቀው ሰላም ብቻ ናት። ለምን በሷ ሚስት ሰላም ብቻ ናት። አልኩሽ እኮ አልኩሽ። እሱ ነው ያልኩት። ሚስት ሰላም ብቻ ነው። እንዴት ነው እሷ ብቻ ልታውቅ የምትችለው ከተባለ ደግሞ በሷ አካውንት ስለሚገባ ካሹም ኤቭሪ ናይት በሷ አካውንት ነው ዲፖዚት የሚደረገው። እንዲሁም በኤቲኤም የሚከፈለው ዳይሬክት በሷ አካውንት ስለሚገባ እሷ ብቻ ናት። እሷ ደግሞ ሂሳብ ለመስራት ፈቃደኛ አይደለችም። ለምን ይመስልካል? ሂሳብ ለመስራት ፈቃደኛ አንድ ነገር ልንገርሽ ሀቢብ፣ ምናልባት ሞር ራይት ከ28 ሚሊዮን በላይ አይደለም። እንደዛ አይደለም። ይኸውልሽ ምን አለ መሰለሽ፣ ይኸውልሽ ቢዝነስ ላይ ሰፋ አድርገሽ ነው ማሰብ ያለብሽ። አንድ ጠበብ አድርገሽ አንዱን ቪው ብቻ ሳይሆን ማሰብ ያለብሽ ሰፋ አድርገሽ ነው ማሰብ ያለብሽ። አንደኛ ነገር እኔ አሁን እሷን ደግፌ እሱን ነቅፌ ወይም እሱን ደግፌ እሷን ነቅፌ አይደለም። ለምን እኔ ባለቤቷ ሁኜ እሷና እሱ ዲል ያደረጉትን ነገር አላቅም። ገብተሻል አይደለ? ማናቸውንም ማለት ስለዚህ ለዛ ነው አሁን እኔ ከእውነታው ከጥያቄዎች ነው ስነሳ። ለምሳሌ አሁን እሱ እኔ ነገ ጠዋት ታቀኛለህ አፍንጫ ስር እመጣለሁኝ ማለት ነው። አንተ ከብት እንዴት ወደ ዱባይ እንዳስገባ አንተ እሱ ከብት ይቅርታ አንዴ ፍቃዱ አፍንጫ ስር እመጣለሁ ማለት የዛትክበት መዛት አይደለም። እኔ ያቀኛል ማለት ነው። መጥቼ ለምሳሌ አንድ ነገር ልንገርሽ 18 ሚሊዮን ብር አስገብቻለሁ ብሏል አይደለም? ደረሰኛል 18 ሚሊዮን ብሩን ያስገባበትን ሪሲት ያሳየኛል፣ ይሰጠኛል። ከብት ልክ ያለው ብሏል አይደለም? ከብት እኔ ኤክስፖርት ላይ ሰርቻለሁኝ። እንዴት አድርጎ ነው ከብት ወደ ዱባይ የላከው? ቢል ኦፍ ሌዲንግ አለ፣ እሱንም ያቀርብልሃል ማስረጃ። ቢል ኦፍ ሌዲንግ አለ፣ የከብት መጫኛ ኤክስፖርት ላይሰንስ አለ። አንተ ማን ሆነህ ነው የላከው? በምንድን ነው አንተ የላከው? ገብቶሃል? ማስረጃ ክሮስ ዘላይ ማለት ነው አይደለም? ይኸውልሽ ሀቢባ እኔ አይ ሃቭ ጉድ ኤክስፒሪየንስ ገብቶሻል አይደለም? ቢዝነስ ማለት ነው። እሱ ዱባይ ላይ ከብት አስገብቻለሁ የሚለው አንደኛ ሲጀመር ለእኔ ኢትዮጵያ ነው ከብት የሰጠዋት ነው ያለ፣ ኢትዮጵያ ላይ ነው ከብት የሰጠዋት ነው ያለ። አሁን ደግሞ መጣና ሚዲያ ላይ ከብት ወደ ዱባይ ልክ ያለዋል። በየትኛው እውቀቱና በምን 65 በሬ ለሰላማዊት ባለቤት ካስረከበና እሷ ናት የጫነችው? በምን አንደኛ ነገር ይኸውልሽ ይሄ ጭፍን የውር ድንብር መልስ ነው። የውር ድንብር መልስ ነው። ይቅርታ እዚህ ጋር እኔን አስጨርሰኝ። አንድ ነገር ልንገርህ። ካልሰማ ዝጋው። ሀቢባን ነው የምጠይቃት። ይኸውልሽ ይሄ የውር ድንብር ይሄ በመጠላላት ቆይ ልነግርሽ፣ አባባሌ እውር ድንበር ማለት እኮ ስድብ አይደለም። ይሄ ግራ በተደናገረ መንገድ ማለት ነው። ለምሳሌ እኔ አንድ ነገር ልንገርሽ፣ አንቺ ምናልባት እውቀቱም ወይም ምኑም ወይም ደግሞ የሆነ ነገሮቹ ብዙ ላትረጂው ትችያለሽ። ለምሳሌ እኔ ዱባይ ላይ ከብት ሰጥቻት እሷ ኤክስፖርት ኢትዮጵያ ላይ ከብት ሰጠዋታል። በመጀመሪያ ደረጃ ከብት ሰጣት አይደለም? እሷስ ብትሆን በየትኛው ንግድ ፍቃድ ነው ወደ ዱባይ የምትመጣው? እንዴ አንተ ሚስት ሆና ምን ያቀታታል? አንተ ሁሉ ነገር ያንሳለቅ ባለቅ አንቺ ራስሽ ማለት ነው። አንቺ ራስሽ
እኔ አንደኛ ፎቶ አልከን እኮ አሁን እኮ ራስ ነገርከን። እኔ ስለ ኤክስፖርት እውቀቱ አለኝ እኮ አንድ ነገር ልንገርሽ ሀቢባ፣ ለምሳሌ አሁን እሱ ይኸውልሽ ሁለት ነገር ይቀላብዳል። ሁለት ነገር እዚህ ጋር ማለት ነው። አንደኛ 65 ከብት ወደ ዱባይ ላኩኝ ይላል። አስረከብኳት ለሷ ኢትዮጵያ ውስጥ እኔ ላይቭ ሪከርድ አስራት ያዛትበት ረቅባ ያበዛው መስመር አለ። አንተ ነገ መጣልሃለሁኝ፣ ነገ አፍንጫ ተር እመጣልሃለሁ። ማላይ እሱን ተወው፣ ችግር የለውም። እኔ አሁን ለአንቺ ልንገርሽ፣ አንቺ ልንገርሽ እንደዚህ መዛት ግን አትችልም እኮ ታየው። እሱ ችግር የለም፣ እኔና እሱ እንጨርሳለን። እኔ አንቺ ልንገርሽ፣ ይኸውልሽ እኔ አንቺ ልንገርሽ፣ ህግ የለም እንደ ኢትዮጵያ ውስጥ ያለ ፈቃዱ አፍንጫ ስትሄድ ህግ የለም። ቆይ ልንገርሽ፣ ዘረፋዎች አለበት ማለት ነው። በስነ ስርዓት አብረን ሰራ ነበር ማለት ነው። አንድ ነገር ልንገርሽ፣ እኔ እሱን ከበስተጀርባ ፈልጌ እውነቱን ላጣራ ሞክሬያለሁ። እኔ ማለት ነው። እኔ ገባሽ? ለምሳሌ አሁን አንድ ነገር ልንገርሽ፣ እውነተኛ ሰው ቢሆን እኔ 18 ሚሊዮን ብሩን ስጠኝ፣ ኮፒ ስጠኝ፣ ላክልኝ አልኩትኝ። 18 ሚሊዮኑ ዲፖዚት ያደረግኩበት ይኸውልሽ፣ ተይው፣ ይሄ ተይው። ለአንቺ ከላክ ለምን ለምሰጥህ ማን ነኝ ብለህ የምሰጥህ የታውቃለህ። ይኸውልሽ አንድ ነገር ልንገርሽ፣ እኔ ይኸውልሽ 18 ሚሊዮን ብር አይደለም፣ 18 ሚሊዮን ብር አይደለም። የሰው ልጅ አንድ ብር ያስገባበትን ገንዘብ ቅድም አሁን ለምሳሌ በካሽ ሰጥቻለሁ 2 ሚሊዮን ብር አለ። በካሽ ሰጥቻለሁ 2 ሚሊዮን ብር አይደለም። ቆይ አንዴ ተመልካቾች የሚጽፉትን ላንብብ። እያስፈራራ ነው ግን አውቀሻል ሀቡ። ላይቭ ሪከርድ አድርገናል፣ ሪከርዱን ይዘናል። ፍቃዱ ላይ ምንም አይነት ነገር ቢደርስ እኔ ፎቶ አለኝ። እሱ በህግ ይጠየቃል። ህግ ያለበት ሀገር እኮ ነው ያለ ነው። ማንንም ምንም ማድረግ አይችልም። ማስፈራራት ምናምን ነገር አይደለም። አሁን ይኸውልሽ እኔ ወንድ ሆኖ አንተ ደግሞ ወንድ ሆነ ወንድ ላይ አይዝትም። ችግር የለውም። አሁን የምነግርሽ ነገር ከተናገረው አንዳንድ ጊዜ ዝምታ ምንድን ነው የሚባለው መሰለሽ? ዝምታ ለበግ አልበጃት የሚባል ነገር አለ። አንዳንዴ ተጎድቷል፣ ገንዘብ አውጥቷል ምናምን ዲና የማደርገው ነገር አይደለም። ገብቶሻል አይደለም እልሽ። ነገር ግን በጣም ይሄ ኤክሰስ የሆነ ከነውር ያፈነገጠ ነገር ደግሞ ሲሆን ጥሩ አይደለም። ገብቶሻል አይደል? እኔ አሁን ለምሳሌ ትክክለኛ ነገር ነው እየጠየቀኝ። 1 ሰከንድ 18 ሚሊዮን ያስገባበት ደረሰኝ አንድ ጥሩ ጥያቄ እናመጣለን። ሁለተኛ ደግሞ 65 በሬ ኢትዮጵያ ውስጥ ነው ያስረከባት። እሷ ናት ኤክስፖርት ያደረገችው። ተረክባለች። ለመረከቧ እኮ ምስክሮች እኮ አሉ። 65 በሬ ሲያስረክባት በጣም ጥሩ ሀቢባ፣ የሚለውን ደግሞ እሷን ነው የምንጠይቀው። እሷ ደግሞ ለምናልመጣችን ንጹህ ሰው ከሆነች ሀቢባ፣ እኔ አንድ ነገር ልንገርሽ። አንደኛ እሱ 65 በሬ አለኝ ሰጥቻታለሁ አስረክቧል ብሏል አይደለም? እኔ ቃል በቃል ነው የምነግርሽ። ነገ እሱ እውነተኛ ከሆነ ነገ ጠዋት እንገናኝና እሱም የሰጣትም ሰው ሽማግሌ ወይም ደግሞ ምስክር ሰጥቷታል አይቻለሁ የሚል ሰው ካለ ከኔ ጋር ያውራ። ታብስቡ ለምንድን ነው ከአንተ ጋር የሚገናኘው? ሚዲያ ላይ ለምን እንደሆነ ታውቂያለሽ? አይደለም ይኸውልሽ፣ አየሽ አይደለም ሰው እውነታ ቢሆን ኖሮ 65 በሬ አንደኛ ነገር ይኸውልሽ፣ ሎጂክሊ ሀቢባ፣ ሎጂክሊ ለእሷ ሰጣት 65 በሬ ለእሷ ሰጣት አይደለም? 65 በሬ ለእሷ ከሰጣት እቺ ሴትዮ በምን አርጋ ነው? ጠንቋይ አይደለች፣ ምን አይደለች? የቁም ከብት መላክ ማለት የቁም ከብት ከኢትዮጵያ ማስወጣት ማለት ምን ብዬ ልንገርሽ? በሬ እንደ መውለድ ማለት በምን አይነት መንገድ እንዳስጫነችው አሳርዳት አስጭነው ከነነፍሱ ታስጭነው እሷ ናት የምታውቀው። እሷን ነው ይሄን የምንጠይቀው እኮ። እሱ ኢትዮጵያ ውስጥ ለዛ እኮ ነው የምነግርሽ እኮ ሀቢባ። ይኸውልሽ አንደኛ እኔ ራሴ ፍቃዱን አውርቼዋለሁ አይደለ? እሱን እኮ ነው የምነግርሽ። እኔ ራሴ አውርቼው 2 ምላስ ነው እየሆነብኝ ያለው ለኔ ማለት ነው። አሁን ሚዲያ ብዙ መከታተል ሰው አይደለሁም። ይንገረን አንዴ ይንገረን። ምን ብሎ አወራክ? ላንተ ለኛ ያወራው ሌላ፣ ላንተ ያወራው ሌላ ከሆነ አስረዳኝ። ይኸውልሽ አንደኛ ምን አለኝ? 18 ሚሊዮን ብር አስገብቻለሁ አለኝ። አንድ እኔ ጋርም እንደዛ ነው ያለው። እሺ ጽፍ ያለ በጣም ጥሩ። አሁን ከዛ ሌላውስ ቀሪውስ ብር አልኩትኝ። ወደ 18 ከብት ኢትዮጵያ በረት ላይ የነበረ 18 ከብት ሰጥቻታለሁ አለ። 65 በሬ ትክክል። እሺ
18 ነው ያልኩሽ 65 አይደለ 18 አዎ 18 በሬ ነው እያለ ያለው 18 በሬ ነው ያለኝ ለኔ ለኔ ማለት 5 በሬ እኮ እሱ ለእናንተ ነው እኮ የምነግርሽ እኮ ለኔ ያለኝን ነው የምነግርሽ። እኔ እኮ በአካል አግኝቼዋለሁ ነው የምነግርሽ። እኔ እኮ አምሬዲ ነው። በሬ ስንት ያወጣል? 18 በሬ ስንት ነው? 65 በሬ እኮ ግምቱ 18 ሚሊዮን ነው። ይኸውልሽ ሀቢባ አንድ ማስረገጫ ልንገርሽ። አሁን ይሄ ልጅ 80 ሚሊዮን ብር ብሎ እያለ ያስጮሃል እንጂ በደንብ አዳምጠሽው ከሆነ 80 ሚሊዮን ብር ዲል አደረግን እንጂ የሰጠዋት 50 ሚሊዮን ብር ነው ይላል አይደል? 6 ወር ደግሞ ሰጥቶ ሊሰጣት 28 ሚሊዮን። ከዛ በኋላ 6 ወር አንድ ሰው ማለት ነው። አንድ ሰው እኔ በራሴ ነው የምነግርሽ ማለት ነው። አሁን ቅድም መኪና ሰጥቻት ከመኪና እንደዚህ ወስዷል አለ። አሁን ለእኔ በአካል ሳገኘው መኪና ሰጥቻታለሁ አላለኝም። ገብቶሻል? ወይም ደግሞ መኪና ሽጣ እንደዚህ ያደርጋለች ምናምን ነገር አላለኝም። ለምሳሌ እኔ እሷን ደግፌ አይደለም እያወራሁሽ ያለሁት ማለት ነው። ገብቶሻል አይደለም እልሽ? በነገራችን ላይ እኔ አሁን እሱን ሳወራ እሷን ደግፎ ነው የሚል ነገር እንዳትይዥ። እኔ ግን ምንድን ነው መሰለሽ እውነታ ጥሩ ነው። አንዳንድ ጊዜ እውነታ መናገር ጥሩ ነው። አሁን እኔ ቅድም ያመንኩትን አምኛለሁኝ። የስ ግጭት ነው፣ ተጋጭተን ነው። እዚህ ደረጃ ላይ መደረስ የለበትም። መደረስ የሌለበት ነገር ተደርሷል። ገብቶሻል አይደለም? እና መስማማት ሲኖርብን በእንደዚህ አይነት ነገሮች ውስጥ ነገሩን እሱ ከዛ በኋላ የተገናኘ ነው እናሱ ይኸውልሽ ሀቢባ እየሰማሽኝ ነው? አሁን ለማደናገር ነው ገብቶ ግራ እያጋባ ያለው ምንም ነገር ልንገራችሁ፣ ይቅርታ አዳምጡኝ። ሀቅ ነው። ማንም እዚህ ሀቡ ነጥብ ሊያስጥል ምናምን ሀቅን ማንም ሊያስት አይችልም። ለምሳሌ እኔ አንድ ነገር ልንገርሽ። እኔ አሁን በዚህ መሀል ማለት ነው እኔ ገንዘብ አጥቻለሁ። ገንዘቤን አላገኘው ማለት መቆም ያለብኝ ከማን ጋር ነው? ወይ ከራሴ ጋር ነው ገንዘቤን ለማግኘት ወይ እንደዚህ ነው ለማለት አይደለም።